ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን እንዲያላችሁ እሞኝላችሁ አልበስቲ እስከውን ሁሉ ወዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች ኮፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትጎጭን ቦታቱን አቆፍ ዘቻለ ዛሬ ደሚዘናችን ይዘላችሁ የመጣነው ሶበር ዜና ሁለት ርዕሰ ጉዳዮች ናቸው። የመጀመሪያው በመቀሌ የተደረገውን ጳጳሳት ላይ የተደረገውን የግድያ ሙከራ ሲሆን ሁለተኛው ደግሞ በትናንትናው ፓርላማ ውሎ እናንተ ሽማግሌዎች ከዚህ በኋላ አንፈልጋቸውም ካስፈልጋችሁ እንኳን ለምክር ብቻ ነው የሚለውን የጠቅላይ ሚኒስትር አብይ አህመድን ሐሳብ ነው። እንግዲህ ሁለቱን ወደ ሚዛናችን ይዘን መጥተናል። ከመጀመሪያው ስንጀምር በመቀሌ የህገወጡ ሲኖዶስ ጳጳሳት ውስጥ ሁለቱ አቡነ ናትናኤልና አቡነ አረጋይ የተባሉ ጳጳሳት በትናንትናው ዕለት መቀሌ ላይ በሌሊት የግድያ ሙከራ ተደርጎባቸው ነበር ተብሏል። በስናይፐር ነው፣ በድሽቃ ነው፣ በመድፍ ነው፣ በታንክ ነው፣ መረጃው የለም። መረጃውን ያወጣው የአቡነ ሰላማ እንግዲህ አቡነ ሰላማ ፓትርያርክ ናቸው መሰለኝ ለትግራይ እና ትናንትና ጦር ሜዳ ላይ በታንክ በመድፍ የተጎዳደሉ የጦር አዛዦች ዛሬ አንድ ላይ ቡና ሻይ እየጠጡ ነው ያሉት። እነ ጻድቃን እና ፊልድ ማርሻል እኮ ዛሬ አንድ ጠረጴዛ ላይ ቁጭ ብለው ፊልድ ማርሻል ብርሃኑ ጁላና ጻድቃን አንድ ቡና ሻይ ይላል። ይጎርመቻል። እነ ታደሰ ወረደና እዚህ ያሉ የፌደራል መንግስቱ አመራሮች እኮ ቁጭ ብለው ምሳ ይበላሉ፣ ሻይ ቡና ይላሉ። የትግራይ ጳጳሳት ምን አሉ? ሞተን እንገኛለን፣ ስቀሉን። እኛ አዲስ አበባ ካሉ ጳጳሳት ጋር አንበላም አንጠጣም፣ ቀርቶ ማየት አንፈልግም፣ ጎንጠናላን። አገሩ አልተገነጠለም። እንግዲህ ትግራይ አገር አልሆነም እስካሁን። ወደፊት ከሆነ አብረን የምናየው ጉዳይ ነው። እስካሁን አገር አልሆነም። ቤተክርስቲያና ግን የመገንጠል የመጀመሪያውን መንገድ ምከፍት እኔ ነኝ። የመለያየትን መንገድ መጀመሪያ ምከፍት እኔ ነኝ። ስለዚህ እኔ ብሞት ሙቼ እገኛለሁ። ከአዲስ አበባ ሲኖዶስ ጋር ወይ ደግሞ ከኢትዮጵያ ሲኖዶስ ጋር ምንም አይነት ግንኙነት የለኝም ያለ የአመፀኞች የወረበለች ስብስብ ነው እና ይሄ በአመፅና በትዕቢት የተሞላ የጳጳሳቱ ስብስብ ምናልባት እግዚአብሔር ካልተቆጣኝ የዱርዬ ስብስብ እለዋለሁ። ይሄ ዱርዬ ስብስብ ሊገደሉ ነበር ጳጳሳት የሚል ድራማ ያው ህወሓት ነች ድራማ ድርሰት የምትጽፈው ህወሓት ነች። እንደዚህ ያለ ድራማ ብንሰራና ከተቻለ ሁለቱ ሊገደል ይችላል ህወሓት። በነገራችን ላይ አሁን ማን ነው ትግራይ መቀሌ ድረስ ሂዶ ጳጳስ ለመግደል የሚሄደው? ማን ነው? እስቲ ንገረኝ። እሺ ማን ሊባል ነው? ማን ገደላቸው ቢባል ነው? እንደተባለው ሙከራው ተሳክቶ ቢሞቱ እነዚህ ጳጳሳትን ማን ገደለ ሊባል ነው? እንደዚህ ሐሳብ እኮ ነው፣ ጥያቄ እኮ ነው። እና በጣም ሰቅጣጭ ነው። የሆነ ጥፋት የሆነ እልቂት ለማምጣት የሚሄዱበት ርቀት የገንዛ ወገናቸውን አስርበው ራቁት ፎቶ የሚያነሳ ነው ህወሓት ማለት። የገንዛ ወገኑ እናቶችን አሁን ህጸጽ ላይ የሰራው ድራማ አይደለም። ሆን ብሎ ህዝብ አስርቦ እሱ ለጸረ ድሮን በቢሊዮን ያወጣል። የትግራይ እናቶችን ያስርባል። ከዛ በኋላ ያነሳቸዋል፣ ፎቶ ያነሳቸዋል። አጥንታቸው ቆርቶ ይሄ ታሪክ የህዝብን ስነ ልቦና የሚነካ ነው፣ የሚሰብር ነው፣ ተገቢም አይደለም። ያ ሁሉ ስፍር ቁጥር የሌለ የትግራይ ወርቅ እየተሸጠ ህዝቡ በረሃብ እየሞተ ያን በቪዲዮ ቀርጾ ህወሓት የሚሰራው ስራ መሰላቸው እንዴ? አሁን ደግሞ ጳጳሳት ላይ ግድያ ሙከራ ራሱ ጎድሎ ጳጳሳት ተገደሉ ብለው ምናልባት የሃይማኖት ግጭት ለማንሳት ነው። ምናልባት አሁን የሚጀምረውን ጦርነት መነሻ ለማድረግ በጳጳሳት ዶም ለመጀመር ነው። ጳጳሳት የሚለውን በትምህርት ጥቅስ ውስጥና በጥያቄ ምልክት ውስጥ ከተተልኝና ምን እንደሚፈልጉ ራሱ ጉራ ነው የሚገባቸው። እና ራሱ ህወሓት ምንም አልተነፈሰም። ይሄን መግለጫ ያወጣው የራሱን የትግራይ ሲኖዶስ ብለው የሚጠራው አካል ነው። ሊገደሉብኝ ነበር ሁለቱ ጳጳሶች ብለው ሞላ የትግራይ ኦርቶዶክሳዊ ይህን ጉዳይ ሊቃወም ይገባል የሚል ሐሳብ ይዞ ወጣው ራሱ የትግራይ ሲኖዶስ ብለው ራሱን የሚጠራው የወረበለች ስብስብ ነው። እና አሁን በትልቁ ደረጃ ማየት የምንፈልገውም ይሄ ጦርነት አይቀሬ ጦርነት ነው፣ ደም አፋሳሽ ጦርነት ነው። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ እናንተ ሽማግሌዎች ቦሌ ላይ እና መሀል አዲስ አበባ ላይ ህንፃ ድርድራቸው እንደ ድሮ ወደ ጫካ መግባቱ አዋጭ አይደለም ብሏል። እኔ በዚህ ጠቅላይ ሚኒስትር ሐሳብ አልስማማም። ምክንያቱም ህወሓት ቦሌ ላይ ካላት ህንፃ ኒውዮርክ ላይ ያላት ሀብትና ህንፃ ይበልጣል እና ዴዶን ኬር ቦሌ ላይ ስላለ ህንፃ ብላ ህወሓት የምትተው ጦርነት የለም። ይሄን 1 ሚሊዮን % እርግጠኛ እኔ ልፈርምላችሁ ይችላል። ህወሓት ቦሌ ላይ ስላለ ህንፃ ዴዶን ኬር። እነሱ አውሮፓ አላቸው፣ እነሱ አሜሪካ አላቸው። እነሱ በፈለጉት ዓለም ላይ ያስቀመጡት $100 ሚሊዮን እንደፈለገ አንደላቁ የዘር ማንዘራቸውን ያኖራቸዋል።
ስለዚህ እነዚህ ሽማግሌዎች አንፈልጋቸውም። ከዚህ በኋላ በኢትዮጵያ ፖለቲካ የተባለ ሲጀምር የትኛው ወጣት ወደ ፖለቲካው ይመጣል? የለም እኮ አሁን እኮ ያለውም ሽማግሌ ነው፣ የሚቀጥለውም ሽማግሌ ነው። እና ወጣቱማ ቲክቶክ ላይ ነው ያለ፣ የልጆቹ ቃቃ ጨዋታ ላይ ነው ያለ። የትኛውን የሀገሩን ፖለቲካ የለም እኮ ወጣቱ የለም። ኤኒዌይስ አሁን ትልቁ ችግር እኔ በኢትዮጵያ ፖለቲካ ትልቁ ችግር የእድሜው አይመስለኝም። የመሸንገል ያው ነው። ወጣት ፖለቲከኞች ተብለው ስማቸው የሚጠሩ ከሌ ከሌ ቢባሉም እነሱም ከሽማግሌዎቹ የባሰ የቆነጨረ ናቸው። ችግሩ መቀንጨር ነው፣ እድሜ አይደለም እንጂ ፑቲን እኮ 70 ምናምን ዓመት ሽማግሌ ነው። ትራምፕም ያው እንደዛ። በእርግጥ ትራምፕ ጮቅላ ነገር ነው የሆነው። ኤርዶዋንም ሽማግሌ ነው። የአብዛኛው አውሮፓ መሪዎች ሽማግሌዎች ናቸው። እና እድሜው ጋር አይደለም አሁን ትልቁ ችግር እኔ የሚታየኝ እነዚህ ሰዎች ተለቁም አነሱም ጮቅላች ናቸው። እና ህፃኖቹ እንጭጫች ስለሆነ ለራሳቸውም አያስቡም ለዓለምም አያስቡም እንጂ ፑቲን ሽማግሌ ነው፣ ትልቅ ሰው ነው፣ ከ70 ዓመት በላይ ያለ ሰው ነው። ትራምፕ ሽማግሌ ነው። እንደምታውቁት የቻይናን እዚህ ደረጃ ያደረሰው ሺ ጂንፒንግም ትልቅ ሰው ነው፣ ሽማግሌ የሚባል ነው። እና ኤርዶዋንም እንደዚሁ ትልቅ ሰው ነው፣ ሽማግሌ ነው። በዓለማችን ላይ ብዙ ሽማግሌዎች መሪዎች አሉ። ሽማግሌነት ብዙ ኤክስፔሪንስ፣ ብዙ እውቀት፣ ብዙ ልምድ ይሰጣል። በጣም መጃጀትም አያስፈልጉም። እንደ ጆ ባይደን፣ እንደነ አቦይ ስብሃት፣ እንደነ ሌሎችም በጣም ጃጅተው ግራና ቀኝ ግራ እስከሚገባ። አሁን ትራምፕ ጃጅታል። የጭንቅላት ጮቅላነት እንዳለ ሆነ ደግሞ ጃጅታል። ያለ ከእድሜው በላይ ነው እንትኑ ነፍዟል። እና ትልቅ መሆንም ሽማግሌ መሆንም አይጎዳም። ያንን እንደ ኤርዶዋን ያለው እንደነ ጂንፒንግ ያለው እንደነ ፑቲን ያለው መሪዎችን ስታያቸው እድሜው ምንም ጫና እንደሌለው በዓለም ላይ ያሉ በጣም ትልልቅ ሽማግሌ ፖለቲከኞች ያመጡትን ለውጥና ያሳዩትን ብቃት ስታይ እድሜ ቁጥር ብቻ እንደሆነ ትረዳለህ። እንደገና ደግሞ አፍሪካ ውስጥም እንዳሉ እንዲሁም በሌሎች ዓለም ላይ እንዳሉ በእድሜያቸው ገና አነስተኛ ወጣት ጎልማሳ የሚባሉ ነገር ግን በወጣትነታቸው የጃጀው ግራ ቀኝ ማሰብ የማይችለው ፖለቲከኞችም አሉ። እና ትልቁ ችግር በህወሓትም ይሁን በኢትዮጵያም ይሁን በአፍሪካ ፖለቲካ እድሜ አይደለም። እና ትልቁ ችግር ሁልጊዜ ጮቅላ ሆኖ መኖር ነው። በወጣትነትም በጎልማሳነትም በሽምግልና ጮቅላ ግራ ቀኝ የማያውቅ ህፃን ሆኖ መገኘት ነው አሁን አብዛኛው የኢትዮጵያን ፖለቲካ የበጠበጠው። እና አሁን ህወሓትን ይተካሉ ብለህ የሆነ ሰው ብጠራ፣ ወጣቶች ብጠራ እነሱን ከሱ ብሰው የሚያርፉ ነው። እና አዲስ አስተሳሰብ፣ አዲስ ለውጥ፣ አዲስ ራዕይ ያለው ትውልድ ያስፈልጋል። እና እኔ ይሄ ጦርነት በምንም ስሌት ምንም ሰማይ ዙቅ ምድር ከፍ ይላል አይቀርም። ሰማይ ዙቅ ምድር ከፍ ይላል። የትግራይ ጦርነት በፍጹም አይቀርም ብቻ ሳይሆን ደም አፋሳሽም ነው። መለኮታዊ እርዳታ ያስፈልጋል። እኔ ርዕሴ አይደለም ግን መላ ኢትዮጵያ ውስጥ ያሉ በየሃይማኖቱ ህዝቡ መጸለይ ያለበት ይመስለኛል። የኔ እይታ ነው። ህዝቡ በጣም መጸለይ ያለበት እንጂ አሁን የትኛውም አይነት በገላገል ለእግዚአብሔር ብላችሁ በህግ አምላክ ምናምን አሁን የሚሰራበት አይደለም። ዝግጅቶች ተጠናቀዋል። ቢሊየንስ ነው የወጣው ገንዘብ፣ ቢሊየንስ ነው ለጦርነት። ስለዚህ ህወሓቶች ይህን ሁሉ እቅድ ዝም ብለው እርግፋ አድርገው ትተው የሰላምን መንገድ ይከተል አይሆንም። እና ቦሌ ላይ ይኑር፣ ሳር ቤት ላይ የሚኖር እንትን የፈለገበት ቦታ ይኖር፣ ሰሚት ላይ የሚኖራቸው ከተማ ደህና ከተማ ምንድነው እኔ አልወቃም ብዙ ኤኒዌይስ ዶንት ኬር ዶንታ አይሰጣቸውም እነሱ። እና እነሱ ዶንታ የሚሰጣቸው ውጊያ ነው። ምንም ቢባል አሁን ከድርጊታቸው የሚቆጠቡበት አይደለም። እንደተባለው ደግሞ በ3 በ4 አቅጣጫ እንደዚህ አይነት ጦርነት የሚፈነዳ ከሆነ የአገሪቱን ኢኮኖሚ በከፍተኛ ሁኔታ የሚጎዳ፣ የአገሪቱን ሰላም በከፍተኛ ሁኔታ የሚጎዳ፣ ከውስጥም ከውጭም እንዲህ ያሉ ቀውሶች ከተደራረቡ ኢኮኖሚው መቋቋምና መሸከም የሚችል አይመስልም። መጪው ክረምት እጅግ በጣም ፈታኝ 2019 ለኢትዮጵያ እጅግ በጣም ፈታኝ ያደርጓል። ይህ ጦርነት የሚፈነዳ ከሆነ ሌሎች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ በውስጥም በውጭም ያሉ ጫናዎቹ ጋር ተደማምሮ በጣም ፈታኝ ጊዜም ከፊት ለፊት የሚያመጣ ይመስለኛል። ኤኒዌይስ በደንብ መስራት የሚፈልግ አብሮ መስራት የሚፈልግ በትኩረት መስራት የሚፈልግ ብዙ ችግር አለ። ከዚህ አንጻር ነው መታየት ያለበት እንጂ በህወሓት በኩል እንዳልኳቸው እንኳን በአገር ውስጥ የሚደረጉ ሽምግልናዎች፣ ዛቻዎቹ፣ ማስፈራሪያዎችም ሆነ ሌሎች ድምር ነገሮች ቀርተው የአውሮፓና የአሜሪካን ጩኸት አይሰማም። አሁን ዝግጅት አጠናቀዋል። ህወሓት ፊሽካ ብቻ ነው የሚጠብቀው።
ወደኋላ የሚመለስ አይመስለኝም። የ50 ዓመት ወንጀልና በደል ማብቂያው ስለደረሰ ተያይዞ ወደ ገደል ለመግባት ያቆዱ ይመስለኛል። ይሄን አሳውነች ሞቻችን ላይ አርግ ሼር አድርገው ወዳቻ ሊሞቻቸው ፒስ